ዓለምን ከአንደኛው ጫፍ እስከ ሌላኛው ጥግ በማገናኘት የተራራቁ ልቦችን ወሰን ሳይገድበው ጊዜ ሳይረታው ሲያቀራርብ 8 10 ዓመታትን በከፍታ አልፏል። የኢትዮጵያ አየር መንገድ ዛሬም ከማማው ዝቅ ሳይል ከሞገሱ ሳይጎድል ዓለምን እጁን ባፉ የሚያስጭን ሀገርን ከአፍሪካ ቀዳሚ የሚያደርገውን የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ፕሮጀክትን አስጀምሯል። የተለያዩ አካባቢዎችን አይተናል። የተለያዩ መስፈርቶችን አይተናል። ዛሬ ላይ የመረጥነው ቢሾፍቱን አቡሴራ ልዩ ስሙ የሚባለውን ቀበሌ ስንመርጥ በጥናት ነው። ይህ አቡሴራ ከአዲስ አበባ በ400 ሜትር ዝቅተኛ ቦታ ላይ ይገኛል። ይህም ማለት አውሮፕላናችን በሙሉ አቅማቸው ረጅም መዳረሻዎችን ያለማቆም ይበራሉ ማለት ነው። ሁለተኛ አልቲቲዩዱ ከፍ ዝቅ በማለቱ የፊውል ኮንሰምፕሽን ይቀንሳል። የዚህ ፕሮጀክት ግንባታ ከጅማሬው እስከ መጨረሻ ያለውን ዲዛይን የምንገነባው እኛ ነን። አውሮፕላን ማረፊያውም የአውሮፕላን መንደርደሪያ ተርሚናሎች፣ የአውሮፕላን ጥገና ማዕከል፣ የካርጎ ማስተናገጃ ማዕከል፣ የበረራ መቆጣጠሪያዎችንና ሌሎችንም የሚይዝ ይሆናል። በተለይም የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን ከአዲስ አበባ አውሮፕላን ማረፊያ ጋር በባቡር መስመር የማገናኘት ስራንም አካተን የምንይዝ ይሆናል። አዲስ አበባ and Bole International Airport specifically ከአፍሪካ መዲና አዲስ አበባ በ40 ኪሎ ሜትር ርቀት ላይ የሚንጣለለው የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያም በሁለት ዙር የሚጠናቀቅ ሲሆን በዚህም ከ110 ሚሊዮን በላይ መንገደኞችን እንደ እናት ጓዳ አቅፎ የማስተናገድ ሞገስንም ደርቦ ይገነባል። ይህ ታላቅ ፕሮጀክት ግንባታው ሲጠናቀቅም ከአዲስ አበባ የአውሮፕላን ማረፊያ ጋር እጅና ጓንት የአንድ እናት ልጆች ሆነው አገልግሎት ይሰጣሉ። 2030 ላይ የመጀመሪያውን 60 ሚሊዮን ፓሴንጀር የሚያስተናግድ ተርሚናል ኤርፖርት ገንብተን እንጨርሳለን ማለት ነው። ይሄ ተርሚናል ኤርፖርት ተስፋፍቶ ሲያልቅ አልቲሜት ካፓሲቲው 110 ሚሊዮን መንገደኞችን ያጓጉዛል። በተጨማሪ ይሄ ቦታ ከአዲስ አበባ ጋር ኤርፖርት ጋር በተመጋጋቢነት እንዲሰሩ በፈጣን ባቡርና በፈጣን መንገድ ይገናኛል። ያ ደግሞ ማለት ሁለቱንም አቴታይም እንድንጠቀም አቅማችንን እንድናሳድግ ያደርገናል። በቢሾፍቱ ሰማይ ስር በአቡሴራ ምድር ማረፊያውን የሚያደርገው የአውሮፕላን ማረፊያን ስጋ በማልበስ ጉዞ ውስጥ እልፎች አሻራቸውን ያኖራሉ፣ አያሌዎች ወዘናቸውን እነሆ ይላሉ። ይህም ሲባል የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያም በርካቶች ማዕዳቸውን የሚሞሉበት ከስራ ገበታ የሚቋደሱበት እድልን በውስጡ የያዘ ይሆናል። ለአንድ አመት እስከ 20 ሺህ የስራ እድል ይፈጥራል ብለን እንገምታለን። ከዛ ደግሞ ፕሮጀክቱ አት ፉል ስቴጅ ሲጀመር ከአንድ አመት በኋላ መልቲፕል ኮንትራክተሮች ገብተው ሲጀመር ወደ 50 ሺህ አካባቢ የሚገመት የስራ እድል ይፈጥራል። በኮንስትራክሽኑ ጊዜ ፕሮጀክቱ ተጠናቆ ሲያልቅ ከኤርፖርት ሲቲው ጀምሮ ኤርፖርት ውስጥ ያለ ስቴክሆልደር ሲደመር ወደ 90 ሺህ አካባቢ የስራ እድል ይፈጥራል። አንደኛ ስራ እድል ይፈጥራል። ይሄን ኤርፖርት ተከትሎ ዴቨሎፕ የሚሆኑ ከተሞች ይኖራሉ። እነሱ ራሳቸው የሚፈጥሩት የስራ እድል አለ። መንገዱን ተከትሎ የሚመጣም ዴቨሎፕመንት አለ። ሌላው ቱሪዝም ይስባል። ይሄም ደግሞ እቅዱ የኢትዮጵያ አየር መንገድ እስከ 15 ሚሊዮን ቱሪስት ማምጣት ነው ወደ ሀገር ውስጥ። ስለዚህ ይሄ ራሱ የሚፈጥረው ስራ ተያያዥ ነው። ኢትዮጵያን ባለማይን ሞልታ እንድትታይ ኢትዮጵያውያንን በሁሉ አንደበት የሚያስገባው የኢትዮጵያ አየር መንገድ ከፍታን የሚያስቀጥለው ይህ ታላቅ ፕሮጀክት መሆኑንም እልፎች ምስክር ናቸው። Ethiopian Airlines vision to become one of the top leading aviation ይህ ፕሮጀክት ግንባታው ሲጠናቀቅ የኢትዮጵያ አየር መንገድን ከአፍሪካ ቀዳሚ የሚያደርግ ብቻ አይሆንም። ይልቁንም ግዙፍ ከምንላቸው የዓለማችን ታላላቅ አውሮፕላን ማረፊያ ጋር ተወዳዳሪም እንዲሆን ያደርገዋል የሚል እምነት አለኝ። የአውሮፕላን ማረፊያው ንድፍም ከየትኛውም የዓለማችን ክፍሎች የሚመጡና በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የሚያልፉ መንገደኞችን ምቾት የሚጠብቅና የማይረሳ ጊዜ እንዲያሳልፉ በሚያስችላቸው የዘመናዊነት ልክ የሚሰራ መሆኑ በዓለም አቀፍ ደረጃ የሚኖረውን ተወዳዳሪነት በእጅጉ ያልቀዋል። Focus, of course, is to increase the capacity of the transit services. በአፍሪካ ታሪክ ግዙፉ የአየር ትራንስፖርት መሰረተ ልማት የሚሆነው የቢሾፍቱ የአውሮፕላን ማረፊያ ግንባታ የመጀመሪያው ምዕራፍ በ4 ዓመታት ውስጥ ይጠናቀቃል።